እሌኒ ነይ ውጪ ትላለች ምሩዬ። እሌኒም ወጣች። ቆይ አንቺ በቃ ለየልሽ ወይ? በዚህ ሌሊት በጨለማ ምን ትሰሪያለሽ? ለምንድንስ ነው ሰፈር የምበጠብጪው? በቃ ለየልሽ ትላታለች። ይህንን ደግሞ እንደዚህ እያደረግሽ መላክ ጀመርሽ ስትላት እኔ ይሄንን አላውቅም፣ እማውቀው ታሪክ የለኝ። አንቺ ቆሻሻ እስከ ዛሬ ድረስ ሰማሁሽ። ከዚህ በኋላ ግን ትዳሬን ለማፍረስ ቆርጠሽ ተነስተሻል። እኔም ደግሞ ትዳሬን ለማቆም ቆርጬ ተነስቻለሁ ትላለች ምሩ። እሌኒም ውይ ፈራሁሽ ትላለች። ውድና እየተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? አለን። ላይክ ሰብስክራይብ በማድረግ ጀምሩት። አመሰግናለሁ። አሁን የመጣሁት የመጨረሻ ማስጠንቀቂያ ልሰጥሽ ነው። ትዳሬ ላይ ዓይንሽን ታነሻለሽ ወይስ አለች ምሩዬ። እሌኒም ይኸው ገንዘብ ላይ መጨረሻው ላይ ላምጩ ሊከፈት ግድን የሚለውን አይተሸዋል? እንደዛ ነው። እና አሁን መጀመሪያ የኔ ነው፣ አሁንም የኔ። እሱን ተይው። እስከ ዛሬ ድረስ ዝም ብዬሻለሁ። ከአሁን በኋላ ግን የጠብ ችቦዬን አቃጥዬ አቃጥልሻለሁ። እንግዲህ ምሩዬ ባላት አቅም እሌኒን ይዛ ታስጠነቅቃት። ናሆም ሴት መጣህ ብሎ ሴት መጣህ ሳይባል መጥቶ ይገላግላቸዋል። አለቅሽም፣ የተወለድሽበትን ቀን ነው እንድጤ ማረግሽ ምሩዬ። እያንዳንዱ ለምታረጊው ነገር ቀን ቆጥሬ ነው ማስከፍልሽ፣ ዋጋ አስከፍልሻለሁ። እሌኒ አሁን ቀጥ ብለሽ ወደ ቤትሽ ግቢ አለ ናሆም። እሌኒም ስማኝ ናሆም፣ እያንዳንዷ ለምታረጓት ነገር እጥፍ አርጌ ነው ማስከፍላችሁ። አዎ እጥፍ ድርብ አርጌ አስከፍላችኋለሁ። ምሩዬ ወደ ምሩ ናሆም ዘወራልና እናት ደህና ነሽ ወይ? ቆይ እንዴት እንደዚህ ታደርጋለሽ በጨለማ ይላታል። አንተን ማጣት አልፈልግም። አንተን ሊያሳጣኝ የሚፈልጉትን አንተን ማሳጣት የሚሞክሩኝን እያንዳንዱ እየተከታተልኩ ማጥፋት ነው የምፈልገው። ደግሞም አጠፋቸዋል። ገባኝ። አንተን አድሻል እናቴ። አሁን ደግሞ በቃ የሰው ሰፈር አንበጥብጥ እንሄ ሩዬ እዛው ይህን እያለ ባለችበት ወዳው ልቧ ተነሳባት፣ ወደገች። ከዛም ናሆም ታቅፎ እንደፈረደበት ይዞ ወደ ቤቷ ይበራል። እንግዲህ ኤደንዬ እያነባች ነበረ። አቶ አባተ መጣ። አየኔ ቆንጆ እንዴት ነሽልኝ? ደጉለሽልኛል ወይ? በረታሽልኝ ወይ? በማለት ጥያቄ ያቀርብላታል። የኔ ኬክ ያው እኔና አንቺን እኮ አግኝተው እንዳለያዩን ብዬ ነው ታዞርሽ ከተማውን ያልኩት። ያው የመኪና ኮፈን እንደሚሞቅ ይገባኝ። መቼም እኔ ያን ያህል ከተማውን ታዞርሽ ማንም ሰው ሳይጠይቀኝ በመቅረቱ እኔ አባተ ምን ያህል ጀግናና ቀብራራ እንደሆንኩ ሳይገባሽ አይቀርም ይላል አቶ። ቆይ ምንድነው አርግ የምትለኝ? የልጅ ይሆናለሁ። ነገ ስንት ህልም አለኝ። ያን ህልሜን እንድታጨነግፍብኝ አልፈቅድልህም። እኔ አባተ ያንቺን ህይወት ላጨልም እንዴ? እኔ አባተ እኮ ያለኝን ልስጥሽ፣ ላስደስትሽ፣ ሁሉ ነገር ልስጥሽ ነው ያልኩሽ። አንቺም ያለሽን ስጭኝ ነው እንጂ ሌላ እኮ አላልኩሽም። እንኳን ላጨልመው ብርሃን ላድርገው፣ በብርሃን ልሙላልሽ ነው ያልኩሽ። ቆይ ለምንድን ነው እንደዚህ የምታደርገው? እኔ እኮ እኩያህ አይደለሁም። እባክህ ልለምን እየሞከርኩ ነው ወይስ አሰማም ደንቆሮ ነህ ስትለው ሽጉጥ አወጣ። በቃ አለ። እኔ አባተ በፍቅርና በፍቅር ብቻ ልማርክሽ ብዬ ነው እንጂ ይህንን የመሰለ ገላ በፍቅር ልጠቀመው በፍቅር ላገኘው ብዬ እንጂ በክፋት ከሆነማ በይ አውልቄ ሸማሽናል። በይ አውልቄ አውልቄን ወደ ግንባሯ ሽጉጡን አረገችው። ጠጣለች። እንደዚህ በማድረግሽ ራራልሽ መሰለሽ ወይ? እኔ አንቺን አደልቤ ልሸጥሽ አይደለም የፈለጉትን ነገር ታንቺ ለማግኘት እንጂ። ስለዚህ ፈጥነሽ አውልቂ። እኔ ካንተ ጋም ተኛሁኝ። በዚህ ሽጉጥም ተኩሰህ ገደልከኝ። ሁለቱም ለኔ ያው ስለሆነ ገደለኝ። ተኩሰዋለሁ። አንቺ ከካም ደሃ ያልኩሽን ብቻ። በዚህ ላይ እያለ ሰራተኛው መጣ። ምን አባህ ልትሰራ መጣ? የጠብቀኝ አላልኩም ነበር ወይ ይለዋል። ስልክህ በተደጋጋሚ ተደወለ፣ የሚያስፈልግ ስልክ ነው ብዬ ነው ይለዋል። እሺ
ያቺ ቋቋቲያም ደግሞ ምን ፈልጋ ነው በይ ከአንቺ ጋር አልጨረስኩም በማለት አደባባይ ስልኩን ይዞ ወደች ልክልሻለሁ፣ ንጹህ ሆነሽ ጠብቂኝ፣ ልብስሽን ቀይረሽ ሻወር ወስደሽ ጠብቂኝ ነግሬሻለሁ። እንግዲህ የሁሉም መካሪና ዘካሪ የሆነው ቁጥቡ ደስ የሚለው ቅዱሴን ናሆም በጠዋቱ ደውሎ ይጠራዋል። ናሆምም ቅዱሴም ይመጣል። ሰላም ነው ወይ ምንድን ነው ይለዋል። ናሆምም ያኮርፋል። በመጨረሻም ሰላም ይለዋል። በግድ ሰላምታ ካለው በኋላ ምንድን ነው ሰላም አይደለም ወይ በጠዋቱ እንዲህ አቻኩለህ የጠራኸኝ አለ ቅዱሴ። ስለበጠበቅኩህ በጣም ይቅርታ፣ ስለጨነቀኝ ነው በጠዋት በጠበጥኩህ፣ ምናልባት የመጨረሻ ውሳኔ ብዬ ነው፣ ስለዚህ ይቅርታ እኮ ንገረኝ፣ ምንድን ነው የተፈጠረው አለ ቅዱስ። ጸጥ አለ ናሆም። ብቻ በህለኔ ጉዳይ ነው እንዳትለኝ አለ። እና ከእሷ ሌላ ማን አለ ብለህ ነው ናሆም? በማይሆና ብለህ ነው ቅዱስ? እሷ ነች እንጂ ይኸው እሷ ከመጣች በኋላ ሰላም የኖረበረው ቤታችን ብጥብጡ ወጥቷል ይላል ናሆም። ቅዱስ ለእሷ የሚሆን መላ ጠፍቶ ነው ወይ እናንተን እስኪያጋጭ ድረስ ዝም ብላችሁ ቦታና ጊዜ የምትሰጡት? ቤትህ እስኪፈርስ የምጠብቀው እናንተ ለእሷ የሚሆን መላ አታችሁ ነው። እኔ እኮ የምታገሰው ለልጄ ስል ነው አለ። እዴ አለ እንግዲህ ቅዱሴ። ናሆም ለየትኛው ልጅህ ዲኤንኤን እናስመርምር ስንል እምቢ አለች። እንደ በግ እየነዳች እኮ ነው ያለችው፣ ለምን ዝም ትላለህ? እንደ በግ እየነዳችህ ለምን ዝም ትላታለህ? እኔ እኮ ዝም አላልኩም ቅዱሴ። ናሆም የልጅ ተወስዷል። በነገራችሁ ላይ ናሆም አሁን ላይ ወደ ህለኔ ፍቅሩ ተመለሰበት ይመስላል። ምክንያቱም አይታታል ልጅቷ ደግሞ ፊቷ ምናምኗም እኔ ቁርጥ ነው ለልጄ ስል ነው አለ። ልጄ ምስኪን ለልጄ ስል ነው ይላል ቅዱስ። ታዲያ ሺ ጊዜ ትምሰላ እና ስማ ደግሞ መቼስ በዓለም ላይ አንተን የሚመስል ዓለም ላይ እኮ ሰባት ሰው አለ አንተን የሚመስል። ስለዚህ እነዛ ማለት የአንተ ወንድም ወይ የአንተ ልጆች ናቸው ማለት ነው እኮ። እሱማ አይደለም አለ ናሆም። ቅዱሴም በቃ እንደዛ ከሆነ በዚች ልጅ ደጋግሞ መጣላትና ደጋግሞ መቋሰል አስፈላጊ ነገር አይደለም። የሆነውን ነገር እርምጃ መወሰድ አለ። ቅዱሴ በጣም ተናዷል። እንግዲህ ናሆም የምናለ ቅዱሴ እንዳሰረቸው አውቃለሁ አለው። ናሆም ቅዱስዬ የምናለው በተሳሳተ መንገድ ነው እየተረዳኸኛል። ፈጽሞ እኔ አንተ ሰለችህኝ አሰለችህ ብዬ ያልኩት ነገር የለኝም። ግን ደግሞ ፈጽሞ ለዚህ ለልጅ የሆነ መደረግ ያለበት ነገር አለ። እንዳደርስ እግሯን ማሳጠር ወይ አለበት እኮ ቅዱሴ። ስለዛም ነው እየጠራሁህ። የሆነ ውሳኔ ላይ መድረስ አለብኝ ብዬ ነው የጠራሁህ። ኪራ ልጠራው ነበር። ኪራ ደግሞ አሁን ያለበትን ነገር ታውቃለህ። ስለዚህ አንተን ነው የጠራሁት ይላልና እሱን ጥሩ አድርገሃል። ቆይ ምሩ አሁን የክዳ ነው እኔ የምልህ አሁን ደግሞ ምን አድርጋ ነው? በአሁኑ ምንድን ነው የፈጠረችው? ምን አደረገች? ይላል ቅድቅና ምሩ እንደበደበቻት ይላል ናሆም። ቅዱሴ ልክ እውነት ለመናገር ቅዱሴ ለሀቅ የቆመ ነው። ምን አለ? በጣም ተናደደ። ኦቨር ወጣ። ምን ይችን በረሮ ጸጥ ማድረግ ያታል? በቃ የምሩ ወንድም በሉት፣ የምሩ ወንድም በሉት ቅዱስዬ። ይችን በረሮ ጸጥ ማድረግ ያታል አለ። አይ ቅዱሴ ምሩ አይደለችም የተደበደበችው አለ ደግሞ ናሆም። ምሩ እሌኒን መሬት ላይ አስተኝታ እየደበደበቻት ነበር አለ ቅዱስ። ሳቀና እኮ ምሩ ልደበድብ እዛውም መሬት ላይ አስተኝታ ለዛውም የሰው ሰው አለ። እንግዲህ እኮ እኔም እሱን የገረመኝ አለ ናሆም። ይኸውልህ ቅዱሴ ነገሩ በዚህ ከቀጠለ ለምሩ ጤናም ጥሩ አይደል፣ ለሁላችንም ያሰጋናን ይላል ናሆም። እንግዲህ ናሆም ቅዱሴም እውነት አሁን የነገርከኝ ነገር በጣም ነው የሚገርመኝ፣ ግን አምኜ መቀበል አልቻልኩም ይላል ናሆምም። እኔም እኮ ገርሞኛል። ሄሌንን እኮ ዱላ የሚቀይራት ሴት አይደለችም፣ በጣም ክፉና መጥፎ ሴት ነች። ስለዚህ ዱላ የሚቀይራት አይደለችም ይላል ናሆም። እንግዲህ እዚህ መሀል ምሩ እየመጣች ሰላምታ ተተለዋወጡ በኋላ እና ቅዱስዬ ይስቃል።
ምንድን ነው የሚሰቃችሁ አለች። የኔ ምሯ አንቺን የመሰለ ቆንጆ ሚስቴ ሄዳ ህሌን እንደበደበቻት ብየው ነው ይላል። እንዴ እና ሀዳ በባሌ መጣችብኝ ላርጋ ብለህ ነው ቅዱስዬ? በባሌ እኮ መታቤ ነው። ዝምታ ደግሞ ፍራቻ አይደለም መቻቻል እንጂ ትላለች ቅዱሴ እንግዲህ ደስ አለው። ያው ከሰው ጋር መጣላትና ሰው መደባደብ ባልገድፍም የምር ግን ቅቤ ነው አንጀቴን ያጠጣሽው አላት። የምር አስደስተሽኛል ወይዘሮ ሀረግ። አሁን እንግዲህ ለወንድምሽ መናገር አለብሽ። እሱ የፈለገውን ያድርግ፣ ከዚህ ውጭ ምንም ማድረግ አልቻልንም ትላለች። ለካ አልነገርኩሽም፣ እሱም እኮ በጠብ መሀል ገብቶ ተሞት ነው የተረፈው ትላለች ኪኪ። ወይኔ ልጅን አፈር በበላሁት ተጎርቷል ትላለች ወይዘሮ ሀረግ። አይ እግዚአብሔር አትርፎታል። እኮ ግራ ገባኝ እማዬ፣ እንዴት በዚህ ሁኔታ ውስጥ ሆኖ ሌላ ሀሳብ ሌላ ጭንቀት ልጨምርበት ብዬ ነው ያልነገር። ሄኖኬ በጣቱ ወደ ነኪያ ቤት ይመጣል። በር ያንኳኳል፣ ይከፍቶለታል። ወይዘሮ ሀረግም ተናደርሽ ብላት መልስ ሰጠችው። አሁን አውቃለሁ አጥፍቻለሁ። አሁን የመጣሁት በእኔና በኪያ መካከል ያለውን ልንፈታው ነው ይላል ሄኖክ። አሁን በዚህ ሰዓት ምንም ነገር ማውራት አልፈልግም፣ ሂድ ከዚህ ትላለች። ደግሞ የውስጥህንም ለማውራት ቢሆን ጊዜ ጠብቅ፣ ለጊዜ ስጠው ትለዋለች። ኪያ እስኪ አስጨርር፣ የኔና አንቺ ግንኙነት እኮ ያለፈ ታሪክ ያለፈ ቀን ጊዜ ነው ብለሻል። ስለዚህ እኔ እሱን አላነሳነስዬ። ቆይ እና ሀዳ ምንስ ለማውራት ነው? ስለምን ለማውራት ነው እዚህ ድረስ እየመጣኸው? ትለዋለች። ሄኖክም ስለ እኔና ስለ ኤደን ነው ላወራ የመጥመጥ። ኤደንዬ ምን ሆነችብኝ? የትስ እንደሆነ ታውቃለህ? አለች ወይዘሮ ሀረግ። ደግሞ እንዴት እንደሆነ የማውቀው ታሪክ የለኝም፣ ግን ደግሞ በእኔና በኪያ መካከል ያለውን ነገር ተጠቅማችሁ እኔን ጥፋተኛ እያደረጋችሁኝ እንደሆነ አውቄያለሁ እና ደግሞ ልጅቷን እንዲያገትኳትና እኔ እንደወሰድኳት አድርጋችሁ እያሰባችሁ እንደሆነ ይህንንም እኔ አውቃለሁ ይላል። ኪያም እንግዲህ እና ስህተት ነው አንተ የት እንዳለች አታውቅም ትለዋለች። ሄኖክም ችምኔ እሱን ባቅ አንቺና ሀረግዬ ፊት እንደማልቆም ታውቂያለሽ። ደግሞ እሱ ለች ራሱ እኔ የማውቀው ታሪክ የለኝ። ለምን እንደዚህ አልክ? ለምን ንጹህ ከሆንክ ቤትህ አትቀመጥም? ንጹህነት እኮ የሚወራ ሳይሆን የሚታይ ነገር። እኔን ጠርጥራችሁ ልጅቷን አደጋ ውስጥ እንዳትከቷት እኔ መጣሁት። ምንም ረዳችኋለ፣ ምንም አግዛችኋለ ብዬ ለመጠየቅ ብቻ ነው የመጣሁት። እንግዲህ በጆከር ፍቅር ያበደችው ውቤቴ ፊቷን በሙላ እንደ ህፃናት ደብተር ሆና መታለች። ያ ማለት ህፃናት እርሳስ ትይዙ ታውቃላችሁ። በተለይ ለመጀመሪያ ጊዜ ምንም ነገር የለም መለቅለቅ ብቻ ነው። እናማ እንግዲህ በጆከር ፍቅር ያበደችው ውቢት ፊቷን በእርሳስ አሳብዳው ትመታለች። ጆከር ይደነግጣል። እንዴ ምንድነሽ? ማነሽ? እኔ እኮ እብድ ዛሬ ገጠር እብድ አይቼ አላውቅም ነበረ ይላታል። እኔ እኮ እብድ አይደለሁም ውቢት ነኝ፣ ራሴን አሳምሬና ኮሌ። እንግዲህ ጆከር ይስቃል። ምና እየገለፍጥብኛል? እዚህ የሚያስቅ ነገር አለ ትለዋለች። ይቅርታ ውቢት፣ ሁለተኛ እንደዚህ ኮነሽ እንዳወጪ፣ እንደዚህ ኮነሽ ሁለተኛ። እንግዲህ ዛሬ ሀንቾዬ ለኪያ ስለ ብሩኬ ወይም ስለ ሄኖክ ትነግራታለች። ብታይ ኪያ ያላንቺ መኖር አልችልም፣ ያላንቺ ህይወት ጨለማ ነች ብሎ ሲያነባ ነበር። እናም ከዛ በፍቅር እየተጎዳ ሰው ነው መስል መጣና አብረው ደረት እየደቁ ሲያለቅሱ ነበረ። ብቻ ምድር ያለሽ በጣም ነው የሚወድሽ፣ አትክፊው ትላለች ሀንቾዬም። ኪያዬም እኔ እኮ አልገፋሁትም፣ እወደው ነበር፣ አፈቅረው ነበር፣ ግን እሱ ደግሞ ከዳኝ። ስለዚህ ሳይካተል በግተል ታላልኩት ነገ ምን እንደሚፈጠር ታውቂያለሽ? ለዛውም እኮ የገዛ ጓደኛዬን ነው ትላታለች ሀንቾዬም። እሷም እኮ ትክክል አላረገችም፣ ማስጨረስ ነበረባት። ስለዚህ በአንዲት ነገር ህይወትሽን፣ በአንዲት ነገር ፍቅረኛሽን ማጣት የለብሽም በማለት ትመክራታለች ማለት ነው። ውድና የተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ አድርጉልኝ። አመሰግናለሁ።